በነዳጅ ዋጋ ላይ በድጋሜ ጭማሪ ተደረገ። በኢትዮጵያ ድንበር የግብጽ ጦር ሰፍሮ እንዳለ ታወቀ። 1200 አውቶቡሶች በተፈጥሮ ጋዝ ሊንቀሳቀሱ ነው። በትግራይ ደም የሚነግደው ህወሓት ሀገራዊ ለውጡን የሚደግፉ ሰላማዊ ሰልፎች እየተደረጉ ይገኛሉ። ኢራን በባህሬን የአማዞን መረጃ ማከማቻ ላይ ጥቃት ሰነዘረች። ሰላም ጤና ይስጥልን። የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጪ መረጃዎችንም ወደ እናንተ እናደርሳለን። የነዳጅ ዋጋ ጭማሪ ተደረገበት። ከዛሬ ጀምሮ የነዳጅ ዋጋ በድጋሚ ጭማሪ ተደርጎበታል። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው ሶስተኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ ያፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 23 ቀን 2018 ዓ.ም ከምሽቱ 12 ሰዓት ጀምሮ የሁሉም የነዳጅ ምርቶች የአዲስ አበባ ከተማ የችርቻሮ መሸጫ ዋጋ ከዚህ በታች በተቀመጡ ሰንጠረዦች መሰረት ተግባራዊ እንዲደረግ በመንግስት የተወሰነ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በኢትዮጵያ ድንበር የሰፈረ የግብጽ ጦር መኖሩ ታወቀ። በታላቁ የህዳሴ ግድብ አቅራቢያ በሱዳን ድንበር በኩል በድብቅ የሰፈረው የግብጽ ጦር በከበባ ውስጥ መውደቁ ተሰምቷል። በጀነራል አልቡርሃን ጦር ሽፋን በብሉ ናይል ግዛት ሳሊ በተባለ ቦታ የሰፈረውና 640 ወታደሮችን የያዘው ይህ የግብጽ ሻለቃ በጀነራል ሄሚቲ ፈጥኖ ደራሽ አርኤስኤፍና በሱዳን ህዝባዊ ነጻነት ንቅናቄ መከበቡን ሱዳን ታይምስ ዘግቧል። ከበባው የተፈጸመው የሱዳን መደበኛ ጦር አካባቢውን ለቆ ካፈገፈገ በኋላ ሲሆን የግብጽ መኮንኖች በሰላም ለመውጣት ያቀረቡት ጥያቄ ውድቅ ተደርጓል። ፈጥኖ ደራሽ ኃይሉ የግብጽ ወታደሮች እጅ እንዲሰጡ ያዘዘ ሲሆን ካልሆነ ግን እርምጃ እንደሚወስድ አስጠንቅቋል። ግብጽ ለጀነራል አልቡርሃን በምትሰጠው ድጋፍ ምትክ ጦሯን በስውር ድንበር አቅራቢያ አስፍራ እንደነበረና በወርቅ ማዕድን ስራም ላይ ተሰማርቶ እንደነበረ ታውቋል። 1200 የአዲስ አበባ አውቶቡሶች በሀገር ውስጥ የተፈጥሮ ጋዝ ሊንቀሳቀሱ መሆናቸው ታወቀ። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የነዳጅ ወጪን ለመቀነስ 1200 አውቶቡሶችን የናፍጣ ሞተር በተፈጥሮ ጋዝ የመተካት ስራን ጀምሯል። በቃሊቲ የሞተር መተኪያ ማዕከልና የጋዝ መሙያ ማደያ ግንባታ ተጠናቆ ወደ ስራ ተገብቷል። ሙሉ በሙሉ የሀገር ውስጥ የተፈጥሮ ጋዝን በመጠቀም የነዳጅ ወጪንና እጥረትን በዘላቂነት ይፈታልም ነው የተባለው። የቴክኒክ ባለሙያዎች ስልጠና ላይ ሲሆኑ በቀጣይ የሀገር አቋራጭና የጭነት ተሽከርካሪዎችም ወደዚሁ ቴክኖሎጂ እንደሚገቡ ተገልጿል። በአዲስ አበባ ከተማ ሀገራዊ ለውጡን በመደገፍ ህዝባዊ ሰላማዊ ሰልፍ እየተካሄደ ይገኛል። በኢትዮጵያ ሀገራዊ ለውጡን እውን የሆነበትን 8ኛ ዓመት አስመልክቶ በአዲስ አበባ ከተማ አስተዳደር በሁሉም ክፍለ ከተሞች ታላቅ ህዝባዊ የድጋፍ ሰልፍ እየተካሄደ ይገኛል። የሰልፉ ተሳታፊ የሆኑ የተለያዩ የህብረተሰብ ክፍሎች በመጋቢት 24 ተምሳሌታዊ ጉዞና መሰረታዊ እርምጃ የተመዘገቡ ስኬቶችን እያደነቁም ይገኛሉ። በለውጡ መንግስት እየተከናወኑ ያሉ የልማት ተግባራትን በመደገፍ በትብብር እንደሚሰሩ የሚያረጋግጡ መልእክቶችን እያስተላለፉም ይገኛሉ። በዚህም በመጋቢት 24 ፍሬ ወደ ተምሳሌታዊ ጉዞ፣ ጠንካራ መሰረት የተምሳሌትነት ጉዞ ስንቅ፣ መሰረት ባለው እርምጃ ወደ ተምሳሌትነት፣ መጋቢት 24 የተምሳሌታችን መሰረትና መፍለቂያ ነው፣ መጋቢት 24 ሀገር ከመፍረስ የዳነችበት የታሪክ ምዕራፍ የሚሉ መፈክሮችን አሰምተዋል። በተጨማሪም የመጋቢት 24 ፍሬዎች የተምሳሌትነት ጉዞ የትውልድ ብልጽግና ነው፣ መጋቢት 24 የኢትዮጵያ የለውጥ መነሻና ብልጽግና መሰረት ነው፣ መጋቢት 24 በመስዋዕትነት መጣ፣ በመስዋዕትነት እንጠብቀዋለን፣ አስተሳሳሪና የወል ትርክታችንን ለዘላቂ አንድነትና አብሮነታችን የሚሉ መልእክቶች እየተላለፉ ይገኛሉ።
ህወሓት በትግራይ ወጣቶች ደም በሱዳን እየነገደ መሆኑ ተገለጸ። ህወሓት ላለፉት ዓመታት በትግራይ ህዝብ ስም ሲነግድና የክልሉን ወጣቶች ለገዛ የስልጣን እድሜው ማራዘሚያነት ሲጠቀም መቆየቱ የአደባባይ ሚስጥር ነው። አሁን ላይ ግን ይህ መጠቀሚያነትን ወደ አዲስና ዘግናኝ ምዕራፍ አሸጋግሮታል። ይህም የትግራይ ወጣቶችን ለሱዳኑ አብዱልፈታህ አልቡርሃን ጦር በገንዘብ በመሸጥ በባዕድ ሀገር የእርስ በርስ ግጭት ውስጥ እንደ ቅጥረኛ ተዋጊ የማሳለፍ ተግባር እየሰራ በመሆኑ ነው። የትግራይ ወጣቶች ወደማያውቁት ሀገርና ወደማይመለከታቸው ግጭት ሲላኩ ስለሚሄዱበት ዓላማም ሆነ ስለሚገጥማቸው አደጋ ግልጽ መረጃ አይሰጣቸውም። ይልቁንም በተሳሳተ ፕሮፓጋንዳና በሐሰተኛ የተስፋ ቃላት ተታለው ወይም በግዳጅ ወደ ሱዳን የጦር ግንባሮች ተጥለው እንደ ቅጠል እየረገፉ ይገኛሉ። በዚህ ሂደት ውስጥ ህወሓት የሚያገኘው እያንዳንዱ ዶላር በትግራይ ወጣቶች ደምና አጥንት ላይ የታተመ ሲሆን ይህም ቡድኑ ማንነቱን ወደ ሽብር ቡድንነት እየቀየረ እንደሆነ የሚያሳይ ነው። የትግራይ ወጣት ትውልድም አሁን ላይ የዚህን የጥፋት መረብ ተረድቶ ራሱን ከባዕድ ጦርነት ለማዳን ባገኘው አጋጣሚ በየጫካው፣ በየባህሩ፣ በየበረሃው እየጠፋ ሲሆን እድል የቀናው ደግሞ ወደ ሳውዲ አረቢያና አዲስ አበባ እየሸሸም ይገኛል። የትግራይ እናቶችም ልጆቻችን የት ናቸው እያሉ ህወሓትን እያስጨነቁት ናቸው። ኢራን ትናንት በዛተችው መሰረት በባህሬን የአማዞን መረጃ ማከማቻ ላይ ጥቃት ሰንዝራለች። ከፍተኛ ውድመት መከሰቱም ታውቋል። ኢራን ትናንት በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያ ምላሽ ለመስጠት የታወቁ የአሜሪካ የቴክኖሎጂና የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃ ነበር። በኢራን አመራሮች ላይ ለሚፈጸም እያንዳንዱ የግድያ ሙከራ ወይም ግድያ ያጸፋ እርምጃው በአንድ የአሜሪካ ኩባንያ ላይ እንደሚሆን ገልጻም ነበር። ዛሬ ስለ አመራር ግድያ የተባለ ነገርም የለም። ማይክሮሶፍት፣ አፕል፣ ጉግል፣ ቴስላ፣ ኢንቴል፣ ዴል፣ ጄፒ ሞርጋን እና ቦይንግን ጨምሮ 18 የሚሆኑ ግዙፍ ኩባንያዎች በጥቁር መዝገብ ውስጥ ተካተዋል። ማስጠንቀቂያው ከትናንት ሮብ ሚያዝያ 1 ቀን 2026 ከምሽቱ 2 ሰዓት በቴህራን አቆጣጠር ጀምሮ ተፈጻሚ እንደሚሆንም ተነግሯል። በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአካባቢው የሚገኙ ነዋሪዎች ህይወታቸው ለመታደግ ከየኩባንያዎቹ ህንጻዎች በትንሹ 1 ኪሎ ሜትር ርቀት ላይ እንዲርቁም ጥሪ ቀርቧል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጮችና ተመልካቾቻችን የዕለቱን ወሳኝ መረጃ ወደ እናንተ አድርሰናል። ቀሪ ፕሮግራሞች ይኖሩናል። ጥሩ ጊዜ ይሁንላችሁ።